ሰላም ሰላም ውድ ተመልካቾቻችን እንግዲህ ናቲና ሄሉ ሊገናኙ ነው። እንግዲህ ያው ሄሉ ቢዘገይም መሳፈሩ አይቀርም እና ግን እናንተ ስታስቡት ማለት ነው ውድ ተመልካቾቻችን እንግዲህ ሄሉን ማንም የማይወዳት የለም። የኔ ተመልካቾችም እንደምትወዳት አውቃለሁ። ሲቀጥል እንደዚሁ ሄሉና ናቲ ተመልሰው ቢገናኙ መቼም የተሰደደ ሰው እዛው ይቀራል ማለት አይቻልም። መምጣቱ አይቀርም አይደለ እንዴ? ስደት ቢሆንም መምጣቱ አይቀርም። እሱ ከፈለገ እስካለችበት ድረስ መስዋዕትነት መክፈል ይችላል። ለመውሰድም ሆነ ለመምጣትም ሆነ ለብዙ ነገር መስዋዕትነት መክፈል ይችላል። እሷ ግን እስካሁን ድረስ እንዳረሳችው ከሱ ጋር የነበራት ጊዜ ከሱ ጋር በነበሩ ሰዓት ላይ ፍቅራቸው ምን ያህል ደስተኛ እንደነበረ ምን ያህል እንደሚዋደዱ ከሱ ጋር በነበረ ሰዓት ላይ ፍቅርን እንዳጣጣመችው ስትናገር ነበር እና በቃ ደስተኛ የነበረችበት ጊዜና ያሳለፈችው ጊዜ ቢኖር ናቲና ከናቲ ጋር ነው። በጣም በጣም ደስ በሚል ነገር እና ያም ሆኖ እንደዛም ሰው ሲራራቅ ብዙ ነገሮች ይፈጠራሉ በህይወታችሁ። መቼም አዲስ ምዕራፍ ትጀምራላችሁ፣ አዲስ ህይወት ይቀጥላል ብላችሁ ታስባላችሁ። ግን ያ ህይወት የአዲስ ምዕራፍ የምንለው ሰው እንደዛ እንደ መጀመሪያው እንደምንወድ ይሆናል ማለት ትንሽ ይከብዳል። ግን ቢሆንም ያው ለመኖር ሲባል ህይወት ይቀጥላል ሲባል ያው ከሰው ጋር የመኖር ግድ ነው በሚለው ነገር ከሌላም ሰው ጋር ትገናኛላችሁ። ያም ሰው እኮ ሌላ ሰው አፍቅሮ ነው ወደዚህኛው ህይወታችን አብሮ የሚካተተው አይደለ? ግን ምን አለ ወደኛ ህይወት ሲመጣ አንዳንድ ወንዶች አሁን ወደኛ ህይወት ሲመጡ ያችን ሴት ጥሩ እንዳልሆነች ጥሩ እንዳልነበረች ነው ተናግረው ወደኛ የሚመጡት። ነገም ከኛ ደግሞ ሲሄዱ እኔ ጥሩ እንዳልሆንኩ ጥሩ አብሬው እንዳልነበርኩኝ እንጂ ጥሩ ጊዜ እንዳሳለፈ ጥሩ መልካም ነገር እንደነበረ ለሱ ጥሩ መስዋዕትነት ስከፍል እንደነበረ እንኳን ያን አይናገርም እና ያናድደኛል። ያብስራ እንግዲህ ያው ሄሉን ቀለበት አድርጎላት ቤተሰቦቿ ጋር የይቅርታ በጊዞ ሄዶ ከእሷ ጋር መኖር እንደሚችል እሷን አቶ መኖር እንደማይችል ሲያደርግ የነበረ ልጅ ነበረ። ግን ዛሬ ላይ ይሄ በእንትንነቱ በኃይለኝነቱ በቃ ማለት ሰው የሚለውን ሰው የሚመክረውን ነገር አለመስማቱ ችኩልነቱ ይኸው ለዛሬ ህይወቱና ፍቅሩን አጥቶበታል። እቺን የመሰለች እህታችንን አጥቷል። ዛሬ ላይ እንግዲህ ተከፍቶ ታሞ ሆስፒታል እንደገባ ቢናገርም ያው አብሮ የመቀጠሉ ነገር በቃ ሰው ልጅ ሴት ልጅ ብላ ከዛ በኋላ ካቆመች ወደ ኋላ አትመለስም። ያ ደግሞ ሁላችንም ተፈጥሯችን ነው እና እኔ ምልክ አሁንም አረፈደም ነው ምልክ ያብስራ። እኔ ናቲና ሄሉ ቢመለሱ ደስ ይለኛል። አብሮ ቢቀጥሉ እንደገና የተለያየ ሰው አይገናኝም ማለት አንችልም። እግዚአብሔር እህልዋቸው ከሆነ ወልዶም ይገናኛሉ። እግዚአብሔር ፈቅዶት ከሆነ የእህል ዋላችሁ ምንድነው እህል ውሃችሁ ይቀጥላል ብሎ እግዚአብሔር ከፈቀደላችሁ ተዋልደውም ሁለቱም ሌላም ቦታ ተዋልደው ይቀጥል ይችላል ህይወትና ግን አሁንም በሀገር ላይ ሆና የምታየው ያብስራን ነው። ርቆ ለሄደ ልብ ሊርቅ ይችላል፣ እግር ሊርቅ ይችላል እንጂ ልብ መቼም አይርቅም። እግር ይርቃል፣ ልብ ግን አይርቅም እንደሚዋደድ ሰው ማለት ነው። ግን እኔ አሁን እንግዲህ ሁላችሁም ያብስራን በጣም እንደምትወዱት አውቃለሁ። ከናቲ ጋር ብትቀጥል ፍቃዳችሁ እንደሆነም አውቃለሁ። ግን እዚህ ጋር ያብስራም የተጎዳ ነው እንደ ወንድ ልጅ ብዙ ነገሮች አስተምሮታል። አሁን ተከፍቶበታል፣ እሷን አጥቶበታል። በቃ ብዙ ነገሮችን እንግዲህ እሱን ለማስተማር ከሌላ ወንድ ጋር ሆና እንደምትወደው በቃ ብዙ ነገሮችን አድርጋለች እቺ ሴት። ዛሬ ላይ ታዲያ ያ ሁሉ ዋጋ የከፈለችበትን ገደል ሲከትባት ምን ማድረግ ትችላለች? እና የምላችሁ ያብስራና እሷ አብሮ ቢቀጥሉ ደስ ይለኛል። ይሄ ሁላችሁም ነው በቃ ማለት እዚጋ ይዋደዳሉ፣ ይፋቀራሉ። በቃ አይደለ አብረው ቢቀጥሉ አብረው ቢሆኑ የኔም ፍቃድ ነው፣ የእናንተ ብቻ ሳይሆን የሁላችንም ፍቃድ ነውና እግዚአብሔር እንግዲህ የሁለቱንም እንትናቸውን አይቶ ቢያገናኛቸው ደስ ይለኛል። የሁለቱንም በግራም በቀኝም ፈጣሪ አይቶ
እሷንም እሱንም ልባቸውን አራርቶ ቢያገናኛቸው። ምክንያቱም የተጎዳ ነው እንግዲህ እንዳየነው በጣም ብቸኝነት የተሰማው ነው። እንግዲህ ኮመንታተሮች ላይም ሳያችሁ ዩቱብ አንመጣም ብለህ ተመልሰ ነበረ፣ ለምንድን ነው የምትመላለሰው ስትሉ ትሰማለው። እና አንዳንዴ ሰው ልጅ ይጨንቀዋል። ሰው ነን፣ ይጨንቀናል ብዙ ነገር ብለን ብንጮህም ማይወጣልን ነገር አለ እና ብዙ ነገር ይጨንቀናል። ግን በቃ ትሪት ማድረግ አለብን። ትሪት ልናደርጋቸው ይገባል። ትሪት ልናደርገው ይገባል። እና እንግዲህ እግዚአብሔር ብሎ ሄሉ ማገናዝበሽ ታርቃችሁ ብትመጡ ደስ ይለኛል። የእውነት ነው የምለው፣ ታርቃችሁ ብትመጡ ደስ ይለኛል። እና ሄሉዬ እንግዲህ ያው አይ ካላችሁ ደግሞ ናቲና አንቺ ተታርቃችሁ አንቺን ወስዶሽ እዛ ሀገር ላይ አብራችሁን እንድትኖሩ ፍቃዴ ነው። እንግዲህ የእኔ ፍቃድ ነው እና ምላችሁ ውዶች፣ እኔ እንጃ አብሮ ቢሆኑ ደስ የሚለኝ ነገር ቢኖር ናቲ ሄሉ በጣም ነው የምወዳቸው። በፊትም ቢመለሱም ደስ ይለኛል። ለምን አወላወልሽ ልትሉኝ ትችላላችሁ። ግን የሰው ልጅ እንግዲህ የሚወደውን አብሮ ቢኖር ደስ ይለዋል ለማለት ያህል ነው። እናንተስ ምን ትላላችሁ? በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።